የጥምቀት በዓል በድምቀት ከሚከበርባቸው አካባቢዎች መካከል አንዷ ደግሞ የጎንደር ከተማ ነች። በቅርቡ ወደ ከተማዋ ተጉዞ የነበረው ሪፖርተራችን ኤርሚያስ በጋሻው ያነጋገራቸው የከተማዋ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ለዘንድሮ ጥምቀት እስከ 2 ሚሊዮን እንግዶች እንጠብቃለን ብለዋል። ህይወት በአብያተ መንግስታትም የጎብኚዎችን ቆይታ የተለየ ያደርገዋል የተባለው ዝርዝር ዘገባውን እንመልከተው። ጎንደር በመካከለኛው ዘመን የኢትዮጵያ ዋና ከተማ ሆና አገልግላለች። ከቀዳሚ አውራ የአገሪቱ ከተሞችም አንዷ ናት። ለዓመታት ግን ከዚህ ዝናዋ ጋር ባልተመጣጠነ መልክ እርጅና ተጭኗት ከርማ ነበር። ከቅርብ ዓመታት ወዲህ ግን እየተነቃቃች ይህንን ታሪክም የሚቀይር ሥራ እየሰራች ትገኛለች። የኮሪደር ልማት ስንጀምረው ወደ 1.8 ኪሎ ሜትር አካባቢ ነው የጀመርነው። ጀምረን በአጭር ጊዜ አጠናቀን አሳየን። እሱን በማየቱ ከዛ በኋላ መቆሚያ ነው የጠፋው። አሁን ወደ 15.5 ኪሎ ሜትር ኮሪደር እየሰራን ነው። የኮምፖነንቶችን አሟልተን የዚህ የአስፓልት፣ የብስክሌት፣ የግሪነሪ ምናምን ስራዎችን ጨምሮ ትልልቅ ፓርኮችን ጭምር ኢኮኖሚ ጀነሬት የሚያደርግ ተፋዞ የነበረውን ከተማ እንዲቀየር አድርገን እኛ መንገድ ምናምን ትንሽ መጠራረግ ብቻ አይደለም፣ ትልልቅ መናፈሻ ገበያ የሚሆኑ ለከተማው ነው የሰራ ነው። በዛም ብዙ ለውጦች በጣም ለከተማው እድገት ኢኮኖሚ የሚያሳድጉ ናቸው። እንዲህ ባለ መነቃቃት ውስጥ የምትገኘው ጎንደር የምትታወቅበት ትልቅ ሁነት ደግሞ ከፊቷ ይገኛል። ጥምቀት በሁሉ ቦታ በአደባባይ በድምቀት የሚከበር በዓል ነው። ሄደው የተሳተፉ ግን የጎንደር ጥምቀት ይለያል ይላሉ። ተቀዳሚ ምክትል ከንቲባ ቻላቸው ዳኘውን ባነጋገርናቸው ጊዜ ዘንድሮ በሆቴሎች በቂ ዝግጅት መደረጉንና እስከ 2 ሚሊዮን እንግዶች እንደሚጠበቁም ነግረውናል። ሁሉ ግን በሆቴል አያርፍም። 2 ሚሊዮን ሰው ሲመጣ ሆቴል ይዞ አይደለም፣ ግን ህዝቡ ጋር ነው አብሮ የሚለው። አሁን ወዳጆች አሉ። ለአብሮነትም የሚፈጥረው ትልቅ ኢንተራክሽኑ ከፍ ያለ ነው። ለምሳሌ ከኦሮሚያ የሚመጡ፣ ከደቡብ የሚመጡ፣ ከትግራይ የሚመጡ እንደዚህ ተቀብለው በየአመቱ የሚያስተናግዷቸው አሉ። ወዳጁ ነው። አሁን ሰርግ የሚጠራሩ፣ በሀዘን በደስታ አብረው የሚገናኙ አሉ እና እሱን ነው አንዱ ማጠናከሪያ አድርገን ህዝብ ለህዝብ በዚሁ እንሰራበታለን ብለን እየሰራን እንገኝ። አንድ አባወራ አንድ እንግዳ በሚል እየሰራንበት ነው ያለውና አምና ሞክረን በጣም ውጤት አምጥቷል። አሁንም እያጠናክረን እንቀጥላለን። ጎንደር በዩኔስኮ የተመዘገበውን የፋሲል ግቢን አድሳለች። አንዳንድ እያለ ካቡ እየተናደ የመፍረስ አደጋ ላይ የነበረው የከተማው ጨለማ ስፍራ ዛሬ የከተማዋ ደማቅና ውብ ስፍራ ሆኗል። ከዚህ ቀደም ለጥምቀትም ይሁን ከጥምቀት ውጪ ወደ ጎንደር ጎራ ያለ ሰው የፋሲል ግቢ ኪነ ህንፃውን ብቻ ተመልክቶ 1 ሰዓት እንኳን ማይሞላ አጭር ቆይታ አድርጎ ነበር የሚወጣው። አሁን ጎንደር ህይወት በአብያተ መንግስታትን ማሳየት ጀምራለች። በጽሁፍ የተቀመጡ ነበሩ፣ ይህን ጫሙ ነበር የሚል በናሬት የተደረጋል። እሱን ወደ አክቹዋል እንትን የመቀየር ስራ ሰርተን በእያንዳንዱ አብያተ መንግስት ውስጥ በፋሲል ዘመን በአፄ ኢያሱ በአፄ በካፋ ምን ነበር የሚለውን ለማሳየት ጥረት እያደረግን ነው። እነዚህ የፈረስ ፓርኪንግ ናቸው የምንላቸውን ፈረስ አስገብተን፣ ይሄኛው የግብር አዳራሽ ነው የሚለውን ግብር እንዴት እንትን እንደሚል ማሳየት፣ ይሄኛው የስልጠና ማዕከላትም አሉ እዛ ውስጥ የሴቶችን የሙያ ስልጠና ሁሉ ነበርና እሱንም እዛው ፕራክቲስ እንዲደረግ ቱሪስቱ እዛው ቁጭ ብሎ አብሮ ስልጠናውን እንዲወስድ፣ እንዴት ዶሮ ይበለታል፣ እንዴት ጥልፍ ይጠለፋል፣ ጎንደሪያን በዛን ዘመን የነበሩ ጥበቦችን እዛው ቱሪስቱን ፕራክቲስ እንዲያደርግና የቆይታውን ጊዜ ማረዘም ላይ መሰረት አድርገን እየሰራን ነው። ከዚህ ባሻገር ተቀዳሚ ምክትል ከንቲባው እንደነገሩን ጎንደር እንደ ቀድሞው ሲመሽ የምታንቀላፋ ከተማ እንዳትሆን በርካታ ስራዎች እየተሰሩ ይገኛሉ ብለውናል። ለዚሁ ሲባል ይህን ቆይታ ካደረግንበት ጊዜ ጀምሮም አገልግሎት ሰጪ ተቋማት በምሽት አገልግሎት የሚሰጡበት ሁኔታ ተፈጥሯል። አሁን የናይት ቪዚት ጀምረናል። እሱ በመሆኑ አሁን እዛ ቀን በስራ የተያዘ ሰው በየትኛውም ሰዓት ወደ ከተማው የገባ እንግዳ ምሽትም ላይ ገብቶ የሚያይበት እድል ተፈጥሯል።
ይህ እንግዲህ ቱሪስቱ በየትም ሰዓት ኑር በአመቸው ጊዜ እንዲጎበኝ እድል የፈጠረ ነው። ከተማውም ሲመሽ የሚያንቀላፋ የሚተኛ አብሮ መሆን የለበትም። እሱን ሁሉ እየቀየረልን ያለ ነው። አገልግሎት ሰጪ ተቋማትም እንደዚሁ አምሽተው እንዲሰሩ ተግባብተን ከነገ ጀምሮ እሱ ኢምፕሊመንት ይደረጋል ማለት ነው።